እኔ ጋሼ ልጠይቅ ነው የመጣሁት። ግን ይሄ ነገር እትዬ ጆሮ ላይ ደርሷል? አዎ። ምን ፈራህ እንዴ? ኧረ እኔ ምን ጥልቅ አድርጎኝ እንዲሁ ወይ ጋሽ እንዲሁ በአንተ ይፈረድ የለ አሁን በአንተ ይፈረድ። ሪያ ከዚህ በኋላ ቢሞትስ ምን ያባቱት እንግዲህ ምን ቢሞትስ ሊቆጨው ነው። አፈር ልብላለህ። ቱባት መጣ ይሻል ነበር። ሰላም ናት የመጣችሁ ከዚህ ይሄ ከሚሆን ሞት ይሻላታል። ተይ እንጂ ምንም ቢሆን እኮ ዘር ነው። እንግዲህ መቼም በዘር ተሳስራችኋል። የምን ሞት ነው የምታወሪው? የምር ሰላም መጣች ከዚህ ጋሽን ልጠይቅ ብላ ነው መሰል። አረ ዳጣ ምንድን ነው የምትይው? ለእትዬ ደውዬላት ነይ ብላኛለች። እባክሽ ነይ ያለችሽ ሰሚኛለሽ? ይኸውልሽ ምንም ነገር ሳይፈጠር ከዚህ ቤት ውጭ ሰላም ውጭ በቃ ሂጂ። ሰላም ዛሬ በጣም በሚገርም ሁኔታ በጣም ደስተኛ ሆኗል። በጣም ነው የተደሰተው። ቤተሰቦቻችን የተደሰተበት ምክንያት ደግሞ እንግዲህ ቃዲስ የሆነ ነገር እንዳለበት ከመጥንና ከዳጣ ሲሰማ በጣም ደስ ብሎታል። በቃ ተስፋ አለኝ ማለት ነው ወይ ዳጣ ተስፋ ላድርግ ማለት ነው እያላት ነበርና ዳጣም አንተም አትራቃት፣ አብሽር፣ አይዞህ የሆነ ነገር አለ። ይሄ ልጅ በሙሉ ልቡ የሚወዳት አይመስለኝም፣ የምትወዳት አንተ ነህ በማለት ነው ዳጣ የነገረችው። እሱም እንግዲህ አዎ እውነት ነው፣ እኔ በሙሉ ልቤ የምወዳት እኔ ነኝ፣ ከኔ ውጪ ማንም ሰው እሷን ሊወዳት አይችልም የለም በማለት ነው የገለጸችው ማለት ነው። የገለጸው ሰው በዛ አማካኝነት እንግዲህ ተፍ እያለ ነው እንትና። ስለዚህ አርጁ እንግዲህ አሁን ተፍ እያለ ነው። በጣም ደስ ብሎታል። አልለያትም በቃ ችግር የለውም። ሲጀመር ይሄ ሰውዬ አስመሳይ ነው። እኔ ፊቱን ጥር ያለሁ እያለ ነበረ። ፊቱን እንግዲህ ቃዲስን በነገራችን ላይ እንዳትጎዳት እኔ ጋር የምንጣለው የጎዳሃት ጊዜ ነው። ከዛ ውጭ ግን በሙሉ ልብ ከወደድካት ችግር የለውም እያለው ነበር ቃዲስንና እሱ ደግሞ አርጁ ምንም አታስብ፣ ችግር የለውም አርጁዬ አታስብ፣ እኔ በጣም ነው የምወዳት፣ እንደኔ የሚወዳት ሰው የለም፣ ሲቀጥል ደግሞ እሷም ትወደኛለች እያለ ሲላላጥበት ነበረ። እንግዲህ ያው ኤቢ እንደሚታወቀው አማራጭ የማጣት አይነት ስሜት ውስጥ ስለሆነች ነው እንጂ በዛ ላይ ደግሞ እዚህ ጋር ውሳኔውን ወሰነችው አስባበት ቆሞ ብላ ምናምን አይደለም። ግን እውነት ለመናገር አርጁን አትወደውም፣ ግን አሁን ላይ የሆነ ስሜት እየተሰማት ነው። የሆነ ማለት የሆነ ፍቅር ሳይሆን እንደማዘን ለሷ የሆነውን ነገር ሲያደርግ የነበረውን ነገር ያለውን ስሜቱን ምናምን ሲያስብ በጣም ውስጡ ጥሩ ስሜት ላይ አይደለም ያለውና በዛ አማካኝነት እንግዲህ የነበረውን ነገር በዛ መልኩ ነው ውድ ቤተሰቦቻችን ሲል የነበረው። አሁን ዛሬ ግን በጣም ደስ ብሎታል። ምክንያቱም በልቡ እንደማያፈቅራት ለእንትና ማናት ምጥንም ነግረዋለች። ምክንያቱም ሴት እየተተናኮለ እንደሆነ ዳጣም ደግሞ የሆነ ነገር አይቸበታለሁኝ ብላለች ማለት ነው። ያው እሱ ግን በሱ ልብ እንግዲህ ዳጣንና ኤቢን ራሱ ለማጣላት የሄደበት ርቀት በጣም የሚገርም ነበረ። ለራሱ ነገር ፈልጎ ለራሱ ስልክ ደውሎ ራሱ ዳጣ ደውላልኝ ምናምን እያለ ለኤቢ እንትን እያለ ያለውን አይታችሁታል ሲቀደድና በጣም ነው የሚገርመው። ከዛ ሲቀጥል ደግሞ ያው እንግዲህ ዛሬ ቀለበቱን ሊገዙ ነው። ቀለበት ቢገዙም ባይገዙም ቀለበት ስለገዙ የሚፈጠር ነገር የለም። ምክንያቱም ለሁሉም ነገር ቀስ በቀስ ስለሆነ ማለት ነው የሚሆነው ውድ ቤተሰቦቻችን። እና በዛ አማካኝነት እንግዲህ ዛሬ ደስ ብሎታል አርጁ። እንግዲህ አርጁ በእርግጠኝነት ማለት ነው ገራችሁ ጋይስ የቃዲስ ኤቢን ጋር አይጋቡም በጭራሽ። የሚጋቡት ከማን ጋር እንደው ታውቃላችሁ? አርጁ ጋር ነው። ምክንያቱም በቃ የሚወዳት እሱ ነው። በነገራችን ላይ ሴት ልጅ የሚወዳትን ወንድ ስታገባ እንጂ እሷ የምትወደውን ብትከተል ዋጋ የለውም። ምክንያቱም የሆነ ሰዓት ክብርን እንትንን ያስጥላል ማለት ነው። በተለይ ደግሞ ወንድ ልጅ ሴት ልጅ ወዷት ካላገባት በኋላ ላይ ዋጋ ትከፍላለች። ሴቷ ነች ዋጋ ከፋይዋ። ወንዱ ልጅ ምናልባት ነገ ጧት እሱ በተለይ ከልቡ ፍቅር ከሌለበት ጥሏት ሊሄድ ይችላል። የዛን ሰዓት ላይ የምትጎዳው እሷ ናት። እኛ ሴቶች ቀድመን እንኳን ምናልባት ፍቅር ባይዘንም ከቆይታ በኋላ ከጊዜ በኋላ
በምንም አይነት ሁኔታ ቢሆን የሆነ ሰዓት ላይ ፍቅር ይይዘናል ጋይስ። ገባችሁ አይደል? አብሮ በመዋል አብሮ በማደር በቆይታ ሰውየውን በቃ ለርለ ጀስት እንደ መዝናኛ ሊሆን ይችላል ወይ ደግሞ እንደ ጨዋታ እንደ ቀልድ ምናምን አብራን ስንቆይ በቆየን ቁጥር ሴት ልጅ አብራ በቆይታዋ መካከል ፍቅር ውስጥ ልገባ ትችላለች። ወንድ ልጅ ግን የሚያፈቅረው መጀመሪያ እንዳየሽ ወይ ደግሞ በተወሰኑ በቅርብ ጊዜያቶች ውስጥ ነው። ውሎ ካደረ ከሰነበተ ወንድ ልጅ በጭራሽ አይወድሽም፣ አያፈቅርሽም ማለት ነው። ስለዚህ ሴት ልጅ ደግሞ መኖሯ የህይወቷ ዋስትና ወንድ ልጅ በቃ የሚወዳት ስታገባ የሚወዳትን ስትይዝ ነው በህይወቷ ላይ ቫልዩ ሊኖረው የሚችለው እንጂ ዝም ብላ ብትገባ ዋጋ እንደውም ያስከፍላታል እንጂ ሌላ ዋጋ ትከፍላለች እንጂ ጥሩ እንትን አታገኝም። ሶ በዛ አማካኝነት እንግዲህ ኤቢም አርቃዲስን እንደማታገባው ተስፋ አለኝ። ለምን በዳጣና በአርጁ ዳጣና አርጁ አሁን ተመካክረዋል፣ ምን ማድረግ እንዳለባቸው እንዴት ማድረግ እንዳለባቸው ምናምን። አሁን በቃ ፕላን አውጥተዋል፣ ፕሮግራም አውጥተዋል፣ እያንዳንዱ ነገር ተመካክረዋል። ስለዚህ አሁን ዋጋውን ይሰጡታል ማለት ነው እንዴት እንደሚያደርጉት። ሲቀጥል ደግሞ ምጥንንም እንግዲህ ስልኳን ተቀብሎ እያወራት እንደሆነ እሷም ተናግራለች። ስለዚህ እሷንም እንዴት ማዋራት እንዳለበት ምናምን ነግረዋታል። እንግዲህ ኬክ ጋብዛችኋለሁ ምናምን ሰላላት አርጁ እሺ ብላለች። ስለዚህ አሁን ሚስጥር ይወጣል ማለት ነው። ከዛ በኋላ ያንዳንዱ ፋይል የቃዲስ ፋይል ይወጣል። ከዛ በኋላ ኤቢ ቀለበቷን የገዛውን ቀለበት ወሩራለት እንትን ትላለች ማለት ነው። ውድ ቤተሰቦቻችን ትኩረቱ እሱ የቤተሰቦቿ ባለሀብት እንደሆኑ ምናምን ስለሚያውቅ እንግዲህ ባለፈው አይታችሁታል። ዳጣ እንደገና ስትነቃበት የሆነ ነገር ቅንጥስ ይላል። ደግሞ በጣም ኃይለኛ ነው ጋይስ ሲነቃበት ወደው ቅንጥስ። አሁን ዳጣን ራሱ ሳትቀድመኝ ልቅዴም ብሎ በሱ ሙድ አራዳ እየሆነ ነውና ስለዚህ በሱ መልኩ ነው ኤቢ እንትና ናታን ራሱ ዳጣን ታይ ይሄ ነገር አስቸጋሪ እንዳይሆን፣ ምክንያቱም ልጁ በጣም ኃይለኛ ነው እንደዚህ በቀላል የሚበገር አይደለም እና ያላት ነበረ። እሷም ኦኬ ችግር የለውም ብላለች ማለት ነው። ግን ኤቢ እንደሰማች አታውቅም። ኤቢም ደግሞ ልትናገር ከመጣይ በኋላ የሆነ ነገር ካለች በኋላ ነገሩ ትተው ተመልሳለች። በድጋሚም እንግዲህ ከውጭ አብረው ሲመጡ ወደዛ ክላሷ ገብታ ዳጣ እኮ ደውላልኝ ስታወራኝ ነበር ነው ያላትና እንዴ ከክላሷ ሆና ስታወራኝ ነበር አንተ ነው እንዴ ብላ ነው እንግዲህ ኤቢም ታዝባዝም ያለችው። ተናዳባታለች። ግን ላለማስነቃት በጣም ብዙ ነገር እየጣረች ነው ኤቢ ኦፍ ኮርስ ይደብራታል። ለምን ደግሞ የሚያስደብራት ትልቁ ምክንያት የት እንደው ታውቃላችሁ? በናታን ጉዳይ ብዙ ነገር እንትን ብለው ስለነበረ ግን አሁን ድጋሚ ይሄ ነገር ሲፈጠር ደግሞ በቃ ኤቢ በጣም ነው የከፋት ጋይስ። ይሄማ ሌላ ነገር ነው እንደምትፈልገው ልጅቱ። አላማዋ ትኩረቷ ምንድን ነው? እንዲህ እዚህ ጋር እህቴ ነሽ ወድሻለሁ እያለ እህትማማች መሆናችን እያወቀች ምን አስባ ነው ብላ ነው እንግዲህ ይሄን ነገር የወሰደችበት መንገድ። ምክንያቱም ኤቢ ኦልሬዲ ልጁን እንደ ጥሩ እንትን አይታ ነው የተቀበለችው። ስለዚህ ቀጣይ አዲስ ነገር ይዘን እንመጣለን። እስከዛው ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ አይረሳ። ቤተሰቦች መልካም ጊዜ፣ እወዳችኋለሁኝ። ባይ ባይ። ላይክ አይረሳ ዛሬ